رواه مسلم إمام مسلم زقبوتان 39 حديث عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال كل المسلم على المسلم حرام دمه وماله وعرضه رواه مسلم كأبا هريرة الله ملكم سراوني وددلتنا أن رسول الله يا الله ملكتنيا صلى الله عليه وسلم يا الله صلاتنا سلام برساتشو ليهم قال اندهالو كل المسلم ሁሉም ሙስሊም አለል ሙስሊሚ በሌላ ሙስሊም ላይ እኮ ሐራሙን እርም ነው ምንም የተፈቀደለት ነገር የለም ሙስሊም በሙስሊም ላይ ለምሳሌ ሙስሊም ሙስሊምን እንዲያገባ ተፈቅዷል አልተፈቀደም ሙስሊም ሙስሊምን እቅፍ እንዲያረግ ተፈቅዷል አልተፈቀደም ሙስሊም ሙስሊምን እንዲያሳክም እንዲረዳ በፈገግታ ፊት እንዲያየው ተፈቅዷል እርም የሆነው የትኛው ነው ደሙሁ ሙስሊም የሙስሊምን ደም ማፍሰስ እርም ነው ክልክል ነው ወማሉሁ ገንዘቡን በጉልበትም ይሁን ኪሱን በማውለቅም ይሁን በማንኛውም መንገድ አንድ ሙስሊም የሌላን ሙስሊም ገንዘብ መውሰድ አይችልም ወዒርዱሁ ክብሩንም መንካት አይቻልም ግልጽ ነው አፉ በሉኝ በሽታ ስለሆነ በሽታው ራሷ ስሟ መጠቀስ አለበት ወርጂ የሚባሉት ማህበረሰቦች ሙስሊሞች ናቸው አይደሉም ሙሉዎቹ ሙስሊሞች ናቸው አይደሉም ሰዎች ምን ይላሉ ሲቀደዱ አንድ ወርጂን እኮ አይደለም የሚሳደቡት ከአንድ ወርጂ ጋር የተጣላ ሰው ራሱ ሰውየው ጋር ችግር ካለበት ይሄ ሰውዬ እንዲያረገኝ ማለት እንጂ ያለበት ወርጂ የሚለውን ስም መጥራት ይጠበቅበታል ምን ይላሉ ሰዎች ወርጂ እንኳንስ ለሰው ለአላህም አይበጂ ይላሉ ኢና ሊላሂ ወኢና ኢለይሂ ራጂዑን ይሄ ከእስልምና ያስወጣል ንግግሩ ከዚህ በፊት ይሄን ንግግር የሚናገሩ ሰዎች ካሉ ሊጠነቀቁ ይገባቸዋል ማንኛውም ማህበረሰብ ውስጥ ችግር አለ አማራ ውስጥ ችግር አለ ጉራጌ ውስጥ ችግር አለ ስልጤ ውስጥ ችግር አለ ሁሉም ውስጥ ችግር አለ ጥያቄው ምንድነው ይሄን ችግር ሃይማኖት ያቃሉ የሚባሉ ሰዎች ከያንዳንዱ ዘር ገብተው ማስተካከል እንጂ ግዴታቸው አንድን ዘር መጨፍጨፍ ይሄ ሐራም ነው ያው ላ ኢላሃ ኢላላህ ያለ ሰው ለአላህ ሆነ አልሆነም ሆነ እኮ ላ ኢላሃ ኢላላህ ብለው እኮ ለአላህ ሆነዋል ጉድለት ካለባቸው ራሱ አስተምሮ ጉድለታቸውን ማስተካከል እንጂ ወርጂ አይደለም ለሰው ለአላህም አይበጅ ማለት ከእስልምና ያስወጣል ይባላል አይባልም ወንድሞች ወለኔንም በተመለከተ የሚጨረገድ አለ ስልጤንም በተመለከተ የሚጨፈጨፍ አለ ስልጤ እናቱ ከገጠር ስትልከው ጣራ ላይ ባልሰረቂ ኢለለቂ ነው ምናምን ብለዋለች ይባላል አጣራው አንደኛ አንድን ነገር ሲባል ራሱ ከገዛ ማህበረሰቡ ካላጣራ አደጋ ላይ ተወድቃለህ እናቶቻቸው ምንድነው ያሏቸው ከገጠር ሲልኳቸው ካልሰረቃችሁ አያልፍላችሁም ሲሏቸው ከአንድ ኪስ ሰርቀ ወደ ሌላ ኪስ ካላስቀመጥክ እቁብ ካልጣልክ ገንዘብህን ካላስቀመጥክ ከስረ ትቀራለህ እንጂ ያለችው የሰው ብር ሰረቅ ብላ የላከች ስልጤ እናት የለች ተጣራ ነገሩ ሰው ግን ዝም ብሎ አማረብኝ ብሎ ስልጤ ሌባ ነው ጣራ ላይ ወጥተውም እኮ እነሱ እየሰረቁም ሰላት አይተው ሰላታቸውን አይተ እንዳትሸወድባቸው ይላሉ ኢና ሊላሂ ወኢና ኢለይሂ ራጂዑን እነዚህ ወንድሞቻችንን መስጂድ የሚያሞቁትን መስጂድ የሚገነቡትን ሌብነት አለ አማራም ጋር አለ ትግሬም ጋር አለ ኦሮሞም ጋር አለ ስልጤም ጋር አለ ጉራጌም ጋር አለ ሌብነት የሚጠፋው ግን በምንድነው ነብዩ በነበሩበት ዘመን ራሱ ሌብነት ነበር አልነበር ማጭበርበር ነበር አልነበር ሰዎች አላህን ሲያውቁ እንጂ ሌብነታቸው ሚተዋቸው አማራ ስለሆነ ሌብነት ይተዋዋል ኦሮሞ ስለሆነ ሌብነት ይተዋዋል ስልጤ ስለሆነ ሌባ ነው የሚባል ነገር የለም የስልጤ ዳኢዎች በቋንቋቸው የሌብነትን አደጋ መናገር ኢስላምን ወክለን ነው ስልጤም ኦሮሞም አማራም ጉራጌም ሁሉ ምን ወክለን ነው እየተንቀሳቀስን ያለ ነው ዘራችንን ሳይሆን እስልምናን ነው እኛ ተበላሸን ማለት ሃይማኖታችን ነው የሚነካው
ሌሎች ሃይማኖቶች እኮ መጥፎ ነገር ሲያዩ ስልጤ ብለው አይደለም የሚያነሱት፣ ጉራጌ ብለው አይደለም የሚያነሱት። ድሮ ሙስሊም ጋር ብር አስቀምጡ ይባል ነበር። የአሁኖቹ እኮ የባሰባቸው አውሬዎች ናቸው እየተባለ እንጂ እየተጠራን ያለ ነው እኛ ነን ውስጥ ገብተን ምን የምንለው ስልጤ፣ ጉራጌ፣ ወለኔ የምንለው። ስለዚህ ዒርድ የክብር ጉዳይ ሊጠበቅ ይገባል። በአንድ ግለሰብ ደረጃ እንኳን የሙስሊምን ክብር መንካት አይቻልም። አይደለም ማህበረሰቡን ሰብስበህ ልትመታ ቀርቶ ይሄ እስልምናችን ነው።